ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ አሁን ዝም ብለህ ያልተነቃ ፍሬን በሱ ትቋጥራለህ። በደንብ አድርገህ በአራት ነጥብ አድርገሻል። ይመችሽ ፈለው ይመችሽ። በቀል ማለት ይሄ ነው ጩጬው፣ በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሲሚኑ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ ዘጭጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ተችለዋል። የዛኔ አሸንፈህ ታሳየኛለህ። ለማንኛውም ይመቻችሁ። ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ፣ ምክንያቱም ላይናፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን፣ ስፔሻሊ ፎደንና ሃላንድ መቀመጣቸው በጣም ወሳኝ ነገር ነው። ጌሂን አረገ፣ ኩሳኖቭን አረገ፣ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም፣ እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ይጫወት ስለነበረ አሲስቶቹ ይችላል፣ ልጁ ክሮሲንግ ይችላል፣ በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይንደርስን አሁን ዶኩን ብትካተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል፣ ይቻላል። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመት ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው፣ ምን ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ተሳስቼ ስተት ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል፣ በእጅ የተነካ ኳስ ማለት ነው። እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበር። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ ማለት እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ጥቁር ሮቦት ነው እንዳያመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎሂ መጥቶልሃል። ጎሂና ኩሶኖቭን ይዘህ ኑኔዝና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ ያቀመቀ ባስፈረምናቸው 2 ልጆች አሸንፈን ወተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔዝ ተመልሶ በ7 ደቂቃ ውስጥ አሲስት ማርሙሽ 7ኛ ደቂቃ ላይ
7 ቁጥሩ ጎል አስቆጠረ። ሴሜንዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ። በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል፣ ግን ይሄ የሚተረማመሰው ማንሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገነዋል፣ 4 ነጥብ አድርገነዋል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምገጥመው። ይመቻችሁ።